ጠቅላይ ሚኒስትር አብይ አህመድ ኤርትራን አስጠነቀቁ። ጠቅላይ ሚኒስትሩ ኢትዮጵያ የአየር ኃይል አገሪቱ በቴክኖሎጂ መላቋን ያሳያል ሲሉ ገልጸዋል። ጦርነት አንፈልግም፣ ከነኩን ግን ለማንም አንመለስም ብለዋል። ይዘንላችኋል። በማናቸውም ጊዜ ቀይ ባህር ለመቆጣጠር ተዘጋጁ፣ ኢትዮጵያ በሴራ ከተገፋችበት ቀይ ባህር መመለስ አለባት ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከህዳሴው ግድብ ምረቃት በኋላ የኢትዮጵያ መንግስት በአሰብ ላይ ጦርነት ሊያውጅ ነው ሲል ጀዋር መሐመድ ተናገረ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ የሰዓቱን እነዚህንና ሌሎች እናንተን ይመጥናሉ ያልናቸውን መረጃዎች ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ላይክ በማድረግ የደወል ምልክቷን መጫን አትዘንጉ። እንዲሁም የእናንተ አስተያየት እኛን ይገነባናልና አስተያየት መስጫው ላይ አስተያየታችሁን አስቀምጡልን። እስከ ፍጻሜው ድረስ አብራችሁን ቆዩ። እኛ ጦርነት አንፈልግም፣ የግድ ከመጡብን ግን የጦር ወሳኝ አቅም የሆነውን አየር ኃይላችን በቴክኖሎጂ ያለማቋረጥ እያሳደገ መምጣቱ በእጅጉ የሚያኮራ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ይህንን የተናገሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ከፍተኛ የጦር አመራሮች ጋር የኢትዮጵያ አየር ኃይልን ከጎበኙ በኋላ ነው። ሰው ላይ ከተመሰረተ ቴክኖሎጂያዊ የውጊያ አቅምን ማተኮር ፋይዳው የላቀ ነው ያሉት ጠቅላይ ሚኒስትር አብይ አህመድ እንደ ሀገር የመከላከያ አቅማችን በማጠናከር ረገድ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። በጉብኝቱ ከአየር ወደ ምድርና ከምድር ወደ ኃይል ውጊያዎችን አስተማማኝ አቅም ስለመገንባቱ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በበኩላቸው ተቋሙ ከሪፎርም ወዲህ አየር ኃይልን በኢትዮጵያ ልክ እያገዘፍን እንገናኛለን ብለዋል። በማንኛውም ጊዜ ቀይ ባህር ለመቆጣጠር ተዘጋጁ፣ ኢትዮጵያ በሴራ ከተገፋችበት ቀይ ባህር መመለስ ይገባታል ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ዳግም ኢትዮጵያ ወደ ነበረችበት እንደሚመልስ የሚጠበቀው የኢትዮጵያ የባህር ኃይል ዋና መስሪያ ቤት ተመርቋል። ዋና መስሪያ ቤቱን በመመረቅ ቁልፉን ለኢትዮጵያ ባህር ኃይል አዛዥ ሪል አድሚራል ክንዱ ገዙ ያስረከቡ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ግዙፍና ውብ የሆነውን የባህር ኃይላችንን ዋና መስሪያ ቤት መከላከያ በቁርጠኝነት ሪፎርሙን በትክክል መተግበር መቻሉና የኢትዮጵያ ብሔራዊ ጥቅም አስጠባቂ ተቋም በውን ማድረግ የመቻል ብቃት የሚያስመሰክር ነው ብለዋል። ክለውም የባህር ኃይል አመራርና አባላት ከ33 ዓመታት በኋላ ቆጭሻሪ ሆናችሁ በመምጣታችሁ እንኳን ደስ አላችሁ ያሉት ፊልድ ማርሻል ብርሃኑ ጁላ በማንኛውም ጊዜ የባህር ኃይላችሁን ለመያዝ ዝግጁ ሆኑ ሲል መመሪያ ሰጥተዋል። ከህዳሴው ግድብ ምረቃት በኋላ የኢትዮጵያ መንግስት በአሰብ ላይ ጦርነት ሊያውጅ ነው ሲል ጀዋር መሐመድ ተናገረ። ጀዋር መሐመድ መንግስት በተለያዩ ክልሎች ላሉ ካድሬዎች አሰብን የመቆጣጠር ፍላጎቱን በይፋ ገልጿል ሲል ተናግሯል። እንደ ጀዋር ስብሰባዎች በኦሮሚያና በሶማሌ ክልሎች እንደተደረጉም ጽፏል። ጀዋር በፌስቡክና በኤክስ ገጾቹ ባጋራው በዚህ ጽሑፍ መንግስት ለጦርነት እየተዘጋጀ ነው የሚል ክስ ይዘት ያለው መልእክቱን አጋርቷል። የጀዋርን ልጥፍ ተከትሎ በተሰጡ አስተያየቶች የቀይ ባህር ጉዳይ የህልውና ጉዳይ ነው፣ በሴራ ከተነጠልንበት ባህር ዳግም ወደ ስፍራው መመለሳችን ምንም የሚያስኮንን ነገር የለውም የሚል መልሶች ተጽፎ ታይተዋል። እስራኤል በጋዛ የምትፈጽመውን ጥቃት አጠናክራ በመቀጠል ሁለተኛውን ግዙፍ ህንፃ ወደመች። የእስራኤል ጦር በጋዛ ከተማ የሚፈጽመውን ጥቃት አጠናክሮ በመቀጠል ሁለተኛውን ግዙፍ ህንፃ ወደመ። የሀገሪቱ መከላከያ ሚኒስትር እስራኤል ካትዝ በኤክስ ገጻቸው ላይ ያጋሩት ተንቀሳቃሽ ምስል ህንፃው ሲወድም የሚያሳይ ሲሆን እንቀጥላለን የሚል ጽሑፍ መልእክት አስፍረውበታል። በጋዛ የሚፈጸመውን ወታደራዊ ዘመቻ አጠናክሮ የቀጠለው ጦሩ ሱሲ ታወር ሐማስ የሚገለገልበት ነበር ያለ ሲሆን ቡድኑ ግን አስተባብሏል። ህንፃው በሚወድምበት ወቅት ምን ያህል ሰዎች ጉዳት እንደደረሰባቸው እስካሁን ድረስ ማወቅ አልተቻለም። ቅዳሜ ዕለት እስራኤል ጥቃቱን ከመፈጸሟ በፊት ሰላማዊ ዜጎች የሰብአዊነት ቀጠና ስትል በጠራችው ወደ ከተማዋ ደቡብ አካባቢ እንደሚሄዱ የሚያስጠነቅቅ በራሪ ወረቀቶች በትናለች። በማህበራዊ ሚዲያ ላይ በተጋራ ልጥፍ የእስራኤል ጦር በአረበኛ በካን ዩኒስ እና በባህር ዳርቻው መካከል በሚገኘው የአልማዋሲ አካባቢ ቀድመው የሄዱትን በሺዎች የሚቆጠሩ ሰዎች ተቀላቀሉ የሚል መልእክት አስተላልፈዋል። የእስራኤል ጦር በተደጋጋሚ ሰላማዊ ዜጎች ወደዚህ አካባቢ እንዲሄዱ በተደጋጋሚ መልእክቶችን ሲያስተላልፍ ነበር። ወደዚህ አካባቢ የሚሄዱ ሰዎች ሕክምና፣ ውሃና ምግብ እንደሚያቀርብ ገልጿል። ይሁን እንጂ የተባበሩት መንግስታት ድርጅት በአልማዋሲ የሚገኙ የመጠለያ ድንኳኖች በተፈናቃዮች ተጨናንቋል፣ ደህንነታቸው የተጠበቀ አይደለም፣ እንዲሁም በደቡባዊ አቅጣጫ ያሉ ሆስፒታሎች በህሙማን ተሞልቷል ብሏል። ማክሰኞ ዕለት በአልማዋሲ ውሃ ለመቅዳት ሲጠባበቁ የነበሩ 5 ህጻናት ህይወታቸውን አጥተዋል። የዓይን እማኞች የእስራኤል ድሮኖች ባደረሱት ጥቃት ህፃናቱ መገደላቸው ሲናገሩ ጦሩ በበኩሉ ጉዳዩን እየተመለከትኩት ነው ብሏል። ሱሲ ታወር በእስራኤል የቅርብ ጥቃት የወደመ ሁለተኛው ትልቁ ህንፃ ነው። አርብ ዕለት በማህበራዊ ሚዲያ ላይ የተለቀቀ ተንቀሳቃሽ ምስል ሙሽታሃ ታወር ከፍተኛ ፍንዳታ ከተሰማ በኋላ ወደ ፍርስራሽነት ሲለወጥ ያሳያል።
የእስራኤል መከላከያ የሰላማዊ ዜጎች ሞት ለመቀነስ ለህዝቡ ቅድሚያ ማስጠንቀቂያ መስጠትን ጨምሮ ኢላማዎችን ለይቶ የሚመቱ መሳሪያዎች በመጠቀም ጥንቃቄ ተወስዷል ሲል ገልጿል። ፍልስጤማውያን ግን የተፈናቀሉ ሰዎች በሙሽታ ታወር ተጠልለው እንደነበር የገለጸ ሲሆን የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ መሐሙድ ባሳል በበኩላቸው እስራኤል የግዳጅ ማፈናቀል ፖሊስን ትከተላለች ሲሉ ወንጅለዋል። የሳተላይት ምስሎች የእስራኤል ጦር አካባቢ የፈጸሙትን ጥቃት ተከትሎ ህንፃዎች ትቢያ መሆናቸውና አካባቢ በፍርስራሽ ክምሮች መሞላቱን ያሳያል። እነዚህ የመኖሪያና የንግድ ህንፃዎች የጋዛ ከተማን ወሳኝ የታሪክ ምዕራፍ የያዙ ሲሆን እስራኤል ወረራዋን አቁማ ነጻ የፍልስጤም ሀገር ላይ የመመስረት ተስፋ ሰንቀው ነበር። በከተማዋ ከ5 ፎቅ በላይ ህንፃ መገንባት የተጀመረው እንደ አውሮፓውያን አቆጣጠር በ1993 የኦስሎ ስምምነት ከተፈረመ በኋላ ነው። ከዚህ ስምምነት በኋላ በሺዎች የሚቆጠሩ ፍልስጤማውያን ከስደት ተመልሰው በጋዛና በዌስት ባንክ መኖር ጀምረዋል። እስራኤል እንደ አውሮፓውያን አቆጣጠር በ1994 ከአብዛኛው የጋዛ አካባቢ መውጣቱን ተከትሎ ተመላሾች የሚኖሩበት ስፍራ ለማዘጋጀት ረጃጅም ህንፃዎች መገንባት አስፈልጎ ነበር። የፍልስጤም አስተዳደር በግንባታው ዘርፍ ሰዎች መዋለ ንዋያቸውን እንዲያፈሱ ሲያበረታታ የነበረ ሲሆን አካባቢው በህንፃው ስም መጠራት ጀምሯል። እስራኤልና ሐማስ በተዘዋዋሪ ሲያደርጉት የነበረውን የተኩስ አቁም ድርድር ያለ ውጤት መበተኑን ተከትሎ ቤንያሚን ኔታንያሁ የጋዛን ሰርጥ በሙሉ ቁጥጥራቸው ስር ለማድረግ ያላቸውን ፍላጎት ገልጸዋል። የተባበሩት መንግስት 1 ሚሊዮን ያህል ሰዎች በጋዛ እንደቀሩ ተናግሮ በሰርጡ ረሃብ መከሰቱን አውጇል። በጋዛ ጥቃት የሚቀጥል ከሆነ ግልጽ የሆነ ውድመት ይፈጠራል ሲል አስጠንቅቋል። ለሰዓቱ ያዝንላችሁ አጫጭር መረጃዎች ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካሙን ሁሉ ተመኘን።